ብልሃተኛ ፈረስ ነው። በአንድ የገጠር መንደር ውስጥ የሚኖር አንድ ገበሬ ነበር። ይህም ገበሬ አንድ ፈረስ ብቻ ነበረው። ፈረሱንም ይንከባከበው ነበር። ፈረሱን በደንብ አድርጎ ጌታውን ያገለግለው ነበር። አንዳንዴም እርሻ ይታረስበት ነበር በፈረሱ። ፈረሱ በጣም ብዙ ዓመት ከመቆየቱ የተነሳ ያረጃል፣ ይደክማል። ገበሬው ፈረሱን ለመጣል ባይፈልግም እንዲህ ሲል አሰበ። ፈረሴ አንበሳን ይዞ መምጣት ከቻለ ጎበዝ ነውና በቤት ያኖረዋል በማለት ያስባል። ሄዶም ለፈረሱ እንዲህ ይለዋል፣ ሂድ እንደፈለግኩን፣ እኔ ጋር ግን መምጣት ከፈለክ ምንም አትጨነቅ፣ መምጣት ትችላለህ። ግን ስመጣ አንበሳ ይዘና፣ የዛን ጊዜ በቤቴ ላይ ትኖራለህ በማለት ይነግረዋል። ፈረሱም ግራ በመጋባት ወደ ጫካ ይሄዳል። ወደ ጫካ ሄዶ ጫካው ጋር ሲደርስ ለመግባት ይፈራል። በመንቀጥቀጥ ላይ እያለ አንድ ቀበሮ ከኋላ ይመጣል። እንዳየውም እንዴ አንተ ደግሞ እዚህ ምን ታደርጋለህ? የገጠሬው መልካም ፈረስ አይደለ በማለት ይጠይቀዋል። ፈረሱም አዎ እኔው ነኝ የገጠሬው መልካም ፈረስ፣ ግን አለቂ አንበሳ ይዘህ ካልመጣ በቤት ያገባም ብሎኛል። ታዲያ እንዴት አድርጌ አንበሳ እንደሚይዝ ግራ ገብቶኝ ቁጭ ብዬ ነው ያለሁት። ፈርቻለሁ። አንበሳን እንዴት ማደን እችላለሁ አለ። ቀበሮም ቁጭ ብሎ ካሰበ በኋላ ለእኔ የምታደርግልኛለህ? እኔ አንበሳው እንድትይዝ እረዳሃለሁ አለው። ፈረሱም እኔ በቻልኩት አቅም ያህል አንተን አግዝሃለሁ፣ አገለግልሃለሁ በማለት ይነግረዋል። እሺ እንዳልክ ይሁን፣ እኔ እንግዲህ አንበሳው እንድትይዝ እረዳሃለሁ በማለት ቁጭ ብሎ ማሰብ ይጀምራል። ቀበሮም አንድ ሀሳብ ይመጣለታል። እንዲህም አለው፣ አንተ እንደሞትክ መስለተኛ፣ እኔ አንበሳውን አመጣውና በእግሬ ላይ እንዳሰርኩት አንበሳውን አመጣውና የአንበሳውንና ያንተን ወድ አንድ ላይ አድርጌ አስራለሁ። ታዲያ በዛ ጊዜ ተነስ ስል አንተ ተነስተህ ትሮጣለህ። አንበሳውንም እየጎተትከው ወደ አለቃ ቤት ይዘው ትሄዳለህ። በዛን ጊዜም አለቃ በቤቱ ያስገባሃል። አንበሳውንም ይዘህ ወደ አለቃ ቤት ትገባለታለህ በማለት ነገረው። ፈረሱም በደስታ እስቲ እንሞክራ ግንብና እንዳታስበላኝ በማለት ያወራሉ። ከዛም ጫካ ውስጥ ይገባና ፈረሱ እንደተባባሉትም ይተኛል። ቀበሮም እየሮጠ በሚሄድ ላይ አንበሱ አይ አንበሱ የጫካው ንጉሱ እንዴት ኖት? ደህና ኖት በማለት የክብር ሰላምታ እየሰጠው ጌታዬ አንድ ፈረስ በጫካው ላይ ሞቶ አይቻለሁ። ታዲያ እርሱ ሄደው ቢበሉት ምን ይመስሎታል? እኔ እጅ እንዳልበላው ቅድሚያ ለንጉስ በሚል መርህ ቃል ተነሳስቼ ነው የመጣሁት በማለት ይነግሯል። አንበሳውም የእውነትህን ነው እንዳታታለኝ በማለት ያወራል። ቀበሮም የእውነቴን ነው እያለ ይምልለት ጀመር። ታዲያም አንበሳው ይሁና በማለት ና እንግዲህ ይዘኝ ሂድ ሊያው፣ ከዛ ላይም የእውነትህን ከሆነ ግማሹን ሰጣለሁ በማለት ይነግረዋል። ታዲያ አብረው መሄድ ጀመሩ። ሲሄዱ ፈረስ ወደተኛበት ቦታ ይደርሳሉ። ይኸው ያልኩ ፈረስ አየኸው አለ። ሄዶም ተጠጋው፣ አሸተተው። እንዲህ ይህ በጣም ትልቅ ፈረስ ነው፣ ግማሽ በግማሽ እንካፈለዋለን በማለት ማውራት ጀመረ። አንበሳ አለቂ አለው። አቤት ሲለው ለምን እንደዚህ አናደርግም? ያንተንና የፈረሱን ወገብ አብረን እንሰራ፣ ከዚያም አንተ እየጎተትክ ወደ ቤት ይዘው ሂድ፣ እዛም ብለው አስቀርልኝና እኔ መጥቼ እበላለሁ። አሁን እኔ ገሌን ልታጠብ እየሄድኩ ነውና መልካም ምግብ ይሁንልህ በማለት ይነግረዋል። አንበሳውም እንዳልክ እሺ፣ በእኔም በፈረሱ ወገብ ላይ ሳር፣ ከዛም ወደ ቤቴ ሂጅ እበላለሁ፣ አንተም ገላን ታጥበና እንዳትቀር እንግዲህ በማለት ይነግረዋል። ቀበሮም እሺ አልቀርም፣ ና አሁን ልሰራችሁ በማለት እየሳቁ እያወሩ የአንበሳውን ወገብ ያስረዋል። ቀስ ብሎ የፈረሱን ወገቡን በደንብ አድርጎ ካሰረ በኋላ ገመዱ እንደተጠበቀ ማረጋገጥ ጀመረ። መጥበቁንም ሲያቅ ደህና ሁን አንበስ፣ ሰራኪ ያውጣክ በማለት መንገዱ ቀጠለ። ፈረሱም ይህንን ቃል እንደሰማ ተነስቶ መሮጥ ጀመረ። ፈረሱም ሲሮጥ አንበሳው አላሰበምና ተንሸራቶ ይወድቃል። ወድቆም ከመነሳቱ በፊት ፈረሱ እየሮጠ ስለነበር ለመቆም አልተመቸውም።
እንዲህ እያሉ እየሮጠ አንበሳውን እየጎተተው ወደ ጌታው ቤት ይደርሳል ፈረሱ። ጌታውም ከርቀት ፈረሱ አንበሳ ይዞ ሲመጣ አይቶ ነበርና ዱላ ይዞ ይጠብቀው ጀመር። ልክ እንደገባም አንበሳውን በመቀጥቀጥ እንዳልነበር አድርጎ ሰባብሮ ወደ ጫካው ይልከዋል። ፈረሱና ቀበሮ ከዛን ጊዜ በኋላ ተዋደው መኖር ጀመሩ። ጌታውም ፈረሱን በቃሉ መሰረት በቤቱ ላይ ምንም ስራ ሳያሰራው ያኖረው ጀመር። ተረቴን መልሱ፣ አፌን በዳቦ መልሱ። ልጆችዬ ከዚህ ተረት ምን ተማራችሁ? የተማራችሁትን ነገር በኮሜንት ላይ አሳውቁ። ደህና ሁኑ ልጆች።